ሰላም ጋይስ እንዴት አላችሁ? ሁላችሁም ሰላም ብያለሁ። እንዳጠቃላይ በዚህ ቪዲዮ በተቻለ ከዛሬ ጀምሮ የምናደርገውን የባክ ቴስት ፕሮግራማችንን እንጀምራለን ማለት ነው። በዋነኝነት ቢያንስ በየቀኑ በምንገናኝባቸው ሞመንቶች ከ5 እስከ 10 ባክ ቴስቶችን እያደረግን በ20 ቀን ውስጥ በ15 በ20 ቀን ውስጥ አጠቃላይ የዚህን ስትራቴጂ ትሩፋት ወይም ምላሽ የምናገኝበት ይሆናል ማለት ነው። እናንተም ይሄንን እንዴት መጠቀም እንደምትችሉ እንግዲህ ኤፍኤክስ ሪፕላይ ላይ የማሳያችሁና በራሳችሁም ደግሞ መንቀሳቀስ ይኖርባችኋል። በተለያየ ጊዜ ስንማር እንዳየነው ትሬዲንግ ማለት የሶስት እግር በርጩማ ነው ብለናል። ሶስቱ መቆሚያዎች ቴክኒካል አናሊሲስ፣ ፈንዳሜንታል አናሊሲስ እና ሴንቲመንት አናሊሲስ ናቸው ብለናል። መቀመጫው ደግሞ ሳይኮሎጂ ነው ብለናል። ስለዚህ በዚህ ውይይታችን ላይ በተለይ አጠቃላይ ባክ ቴስቱን በማድረግ ሂደት ቴክኒካል አናሊሲስ የሚለውን እሳቤ ወይም የተማርነውን የስትራቴጂ አይነት የመስራት አቅም፣ የወደፊት ችሎታ፣ ይሰራል አይሰራም የሚሉትን ነገሮች የመወያየትና የማየትን ሁነት የምናይበት የምንመለከትበት ይሆናል ማለት ነው። እኔ በተወሰኑ መልኩ የተወሰኑ ነገሮችን አደርጋለሁ። ከዛ ደግሞ እናንተም በመላመድ ሂደት እናንተ የምትሉትንም እያየን እንሄዳለን። ሜቢ አፍተር ኦል ከ200 ትሬዶች በኋላ ይሄ አካውንታችን ትክክለኛ ኮንሰፕቱን ይሰጠናል ወይም ትክክለኛ ቁጥሩን ይሰጠናል ካልን አይሰጠንም። ለምን ካላችሁኝ በመሃልም የእናንተንም ግማሹን ማለት ይቻላል የእናንተንም ተሳትፎ ስለማማከልበት የተለያዩ ሰዎች ነው ባክ ቴስት እያደረጉ ያሉት። ከኮንሰፕት ዋይዝ ደግሞ የማታያቸውም ጉዳዮች ሊኖሩ ስለሚችሉ ማለት ነው። አሁን ባላችሁበት ሲቹዌሽን ግን እሱንም እንድትላመዱት ለማድረግ ሲባል ያንን እናደርጋለን ማለት ነው። ቀጥታ ወደ እንትናችን እንገባለን። አሁን በጄቢፒ ጄፒዋይ ነው የምንጀምረው። እዚህ ጋር እንደምትመለከቱት የፎር አወሩ ይሄንን ይመስላል። ምናልባት ከዴሊው መጀመር ካለብን ዴሊው የሚያሳየን ከላይ የመጣ አካሄድ ነበረ። አሁን እዚች ኤሪያ ላይ መስበር አቅቶት እችኛዋን ኤሪያ ወደ ኋላ ለመመለስ የጣረበት ሂደት አለ። ይሄ ምን ያሳየናል? ሜቢ የፈለገ 4 አወሩ ወደ ላይ ቢያሳየን የሚያሳየን እንትን ሊሆን ይችላል ብለን ነው ማለት ነው። ኦብቪየስሊ የ4 አወሩ ቢያሳየን የሚያሳየን ሞስት ፕሮባብሊ ውሸት ሊሆን ይችላል፣ ወደ ኋላ ሊመለስ ይችላል የሚለውን በማሰብ ሂደት እስቲ የሚሰጠንን ለመመልከት እንሞክር። ለማንኛውም እንግዲህ እነዛን ሁነቶች በመማማር ሂደቱ የምንቀይራቸው ካልሆኑ በስተቀር አሁን ባለው ሂደት ፕላናችንን ብቻ ትሬዲንግ ፕላናችን ይሰራል አይሰራም የሚለውን ብቻ መመልከት ስለሆነ ለዚህ አሁን ባለው ሂደት እንግዲህ እንደምትመለከቱት የማርኬት እይታችን ወደ ላይ በጣም የመጣበትና ሪጀክት የተደረገበት ኤሪያ ላይ ስለሆነ ወደ ኋላ ሊመለስ እንደሚችል እያሰብን ነበር። ስለዚህ እየጠበቅን ነው። ስለዚህ ዋንስ በኤኒመንስ ክላውድን ወደታች የሚሰብርበት እንቅስቃሴ ካለ ወደታች የምንመለከተው ይሆናል ማለት ነው። እሺ አሁን የመጀመሪያ ፕራይሳችን ሰብሯል። ኩማችን ፊውቸር ኩማችንም ልትቀየር ነው። ዴስ ክሮስ አለ። ስለዚህ የምንጠብቀው ማንን ይሆናል ማለት ነው? ሞር ኦፍ ቺኮስፓናችንን ይሆናል ማለት ነው። ስለዚህ ቺኮስፓናችን እትስ ትራይንግ አሁንም ለመውጣት ነገር ግን ስቲል አልወጣም። በዚህ አካሄድ በአንድ ሰዓቱ ቅድም ያልኳችሁ አሁን እዚህ ሞመንት ላይ ነበር የሚሰራው። ፎር አወሩ ከአራቱ እንቅስቃሴዎቻችን ሶስቱን በሚያሟሉበት ጊዜ ዋን አወሩ ላይ ሄደን በዋን ሚኒቱ እስከዚህ ሌቭል ብንመለከተው አሁን የትና የት ነበር። እንደሚቻልና እንደማይቻል ለማሳወቅ በዚህ አሰራር ይቻላል ወይ? ይቻላል። አሁን እኔ እያቻኮልኳችሁ ስላልሆነና በጣም በብልሃት ቀስ በቀስ እያንዳንዷን ነገር አውቃችሁ እንድትሄዱ እያደረኩኝ ስለሆነ መሆኑን እንድታውቁት ነው። ስለዚህ አሁን ኦፊሻሊ ምን ሆኗል ማለት ነው? ኦፊሻሊ ወጥቶልናል። ነገር ግን በአንዴ እንገባለን አንገባም። አንድ ሰዓቱ ላይ እንሄዳለን። አንድ ሰዓቱ ላይ ከሄድን በኋላ ይሄ ሪጀክሽን ኦብቪየስሊ ምን ብለናል? ዋንስ እንደዚህ መጥቶ ሪጀክት ከተደረገ ሞስት ፕሮባብሊ ወደታች የመመልከት እድል ይሰጠናል ብለናል አይደለም? ስለዚህ ወደታች በመመልከቱ ሂደት እስከየት ሊሄድ ይችላል? ስለዚህ አሁን በዴይ ትሬድ እሳቤ ስለሆነ የማስበው በ5 ደቂቃ ነው የምገባላችሁ። ኔክስት ሌቭል ያለው እዚህ አካባቢ ስለሚሆን እሱን ሌቭል በደንብ መጀመሪያ እናሰምርበታለን። ይሄን መስመር እናስምር። ስለዚህ በዚህ እንቅስቃሴ አሁን ሜቢ አሁን ካለበት ሁኔታ አንፃር እዚህም ሪጀክት ሊያደርግ ይችላል። ነገር ግን እንዳጠቃላይ አሁን ከሰጠን እይታ አንፃር ቺኛን እንደዚህ እናድርጋትና
ይሄ በአንድ ሰዓት የሰጠን ነው። በ15 ደቂቃ እንወርዳለን ለማረጋገጫነት። 15 ደቂቃው ሪጀክት ተደርጎ ወደ ኋላ እየተመለሰ ያለበት ሲናሪዮ አለ። ነገር ግን ምንድነው ፊውቸር ኩሟችን ስላላሟላ ሜቢ መጠበቅ ካለብን አንድ ስቴፕ እንጠብቀዋለን። this is the beauty of ኢቺሞኩ። አሁን ይሄንን ዘው ብለን ብንገባ ኖሮ ፊውቸር ኩሞን ሳናይ ቀጥታ ወደ ላይ ሄዶብን ነበረ ማለት ነው። you see ዲፍረንሱ ይሄ ነው። አሁን አልገባንም ገና። ስለዚህ ወደ ላይ መቀየሩን ስናይ ተመልሰን ወደ ፎር አወራችን እይታችንን እንመልሳለን። ፎር አወራችን ሪጀክት ከተደረገ ተመልሰን ዋን አወራችንን እንመለከተዋለን ማለት ነው። እሺ ሪጀክሽን ኦኬ። ስለዚህ አሁን በዚህ ዋን አወር ላይ ስትመጡ ምን እያሳያችሁ ነው? ዋን አወር ተመልሶ እየወጣ ስለሆነ እንግዲህ ፊልተሩ በጣም ከባድ ስለሆነ ነው እንዳልኳችሁ። ፊልተር የሚደረግበት መንገድ የኢቺሞኩ በጣም ጠንካራ ስለሆነ ነው። ሶ ቤዚክሊ አሁን ሪጀክት ተደርጓል። አሁን የምንጠብቀው ከኩሞ በታች ማነው ከኪጁንሰናችን በታች እንዲሆን ነበር። ስቲል እየታገለ ነው። ስቲል ለመውጣት አያችሁት በቃ መቀየሩ። አሁን እንደ ትላንት ወደ ምናምን እንትን ብሎ ነገር የለም እዚህ ላይ ኤፍኤክስ ሪፕላይ ላይ ኢቭን አንዴ ፕሌይ ካልኩት ይሄንን ወደ ኋላ መመለስ አልችልም። ስለዚህ በጥንቃቄ ነው ትክክለኛ ትሬድ እያደረግን እንደሆነ ነው ማሰብ ያለብን። አሁን በዋን አወሩ ተቀይሯል። ፎር አወሩን ደግሞ ካያችሁት ማን ጋር መጣ? ኪጁንሰናችን ጋር መጣ። እውነት ለመናገር እዚህ ጋር እያለ ወደ ኪጁንሰን መመልከት እንችል ነበር ወይ? አሁን እንችላለን። ለምን? ምክንያቱም ሶስት ተከታታይ አረንጓዴዎችን አሳየኝ፣ ጠንካራ እንቅስቃሴዎችን እዚህ ጋር አሳይቶኛል። እዚህ ጋር ደግሞ ለሊኩዊዲቲ የሚመቸውን ትክክለኛ ትልቅ ዊክ ሲሰራ ወደዚህ ወደ ኪጁንሰኑ ሊመጣ ትላንትና አንድ ሰው ማን ነበረ ሲያነሳ የነበረው ሐሳብ ማለት ነው። ስለዚህ ከዚህኛው ወደ ላይኛው መመልከት እንችላለን። we're doing ግን አሁን ሌሎች አሁን ተጨማሪ ሐሳቦችን የምሰጥበት ጊዜ ላይ አይደለንም ያለነው። ሜጀርሊ እየተመለከትን ያለነው ፕላኑ ይሰራል አይሰራም ነው። ስለዚህ እሱ ላይ ነው ትኩረታችንን ልናደርግ የሚገባው። እንደምትመለከቱት አሁንም in a sense unless otherwise ፕራይስ መጥቶ ከዚህ በታች ካልወረደልን በስተቀር ወደ ቢሪሽ ወርዷል ልንል አንችልም። አሁን ሞሮፍ ወደ ታች ሆኗል። ስለዚህ ይሄንን ምልከታ በአንድ ሰዓቱ አሁንም ድጋሚ መተን እንመለከተዋለን። አንድ ሰዓቱ ባይ ኤኒ ሚንስ ቺኮስፓናችን መታ በምትወርድበት ጊዜ ነው የምንገባው። የገጠማችሁ ሞመንት እንግዲህ እንትን ስለሆነ ይመስለኛል በጣም እንዳያችሁት ወደ ጎን የሚሄድ ማርኬት ላይ ከሆነ በቃ ብዙ ጊዜ እድል ላይ ሰጠን ይችላል። ስለዚህ በጥንቃቄ ነው። አሁን ይሄም ወጥቷል፣ ይሄም ወጥቷል። እሺ ይሄም ወጥቷል። ኤቭሪቲንግ ተሳካ ራይት። ስለዚህ ይሄን እናመጣለን። 15 ደቂቃችንም the same thing ይሄም ከታች ነው በደንብ ካስተዋላችሁት ይሄም አይደለ። ስለዚህ በ5 ደቂቃ አሁን የመጣ ይምጣ ብለን ለመግባት እንዘጋጃለን። ጂቢፒ ጄፒዋይ እንግዲህ ትላንትና ጉድ ሰርታን ነበረ። ይሄንን ሾርት ለመያዝ እንሞክራለን። $10,000 ብር ነው እሺ ያደረኩት ሞር እንትን እንዲድ ማለት እውነተኛ እንዲመስል። 10,000 ይኖረናል ወይ? አዎ ይኖራችኋል። እኔ የማላውቃችሁ እንግዲህ ከተማመንኩባችሁ እናንተ በእናንተ ወላሂ መተማመን እንትን እንዳትሉ። ሌላው ቢቀር እንዳልኳችሁ ከዚህ እንትን በኋላ ወደዛ ነው ማመቻቻችሁ። ፕሮፕ ፊርሞችን ምናምን ካሁኑ ላይ እያወራሁላችሁ ነው። ጀስት ገንዘባችሁ ዝም ብላችሁ እንድታወጡ ሳይሆን የምር ገንዘብ የምታገኙበትንም ሲናሪዮ ለመፍጠር ማለት ነው። ስለዚህ ልጨክንበት ነው እዚህ ላይ ሁሉንም ነገር ስላሟላልን ማለት ነው። እዚህ ጋር ምን እናደርጋለን? እችኛዋን አንድ አይነት እንትን እንዲሰጠን እችኛዋን 10,000 እናረጋታለን። ከዛ 0.4 ነው የምንገባው። ሎት ሳይዛችን 2% ይሆናል ማለት ነው። ስለዚህ ኦኬ ስንለው አሁን በዚህ ኬዝ ካሸነፍን 403 ብር ይገባልናል። ከተሸነፍን 200 ብር እንከስራለን። በዛው እዚህ ላይ እንድትመለከቱልኝ የምፈልገው አሁንም ደጋግሜ እነግራችኋለሁ። 9 ጊዜ ተሸንፈን አንዴ ልናሸንፍ እንችላለን። ግን የመሸነፍና የማሸነፋችን እንቅስቃሴ ሪስካችንን በደንብ ያማከለ ነው ወይስ አይደለም የሚለው ላይ በደንብ እንትን ልንል ይገባል። ወደ ኦርደራችን እንሄዳለን። ኦርደራችንን ስናደርግ ሎት ሳይዛችን 0.4 ነው ብለናል። ከዛ ስቶፕ ሎስ መጠናችን የምን 22 አላለም። ለምንድን ነው 22 ፖዚሽን የያዘው አልገባኝም።
ኦኬ 10,000 ስለሆነ ነው። ይሄን 1% ሪስክ እናድርግሽ። እሺ ይሄ ስቶፕ ሎስ is 144 ከ77 እሺ ፕሮፊታችን 142.69 ሴል ነው ልክ ይሄን 2% ነው። አሁን ትክክል ይመስለኛል። 2.4% ሪስክ አድርገናል በ0.4 ይሄንን አይ ቲንክ 0.3 ልበለው ከህግ ላለመውጣት 1.86 ሆኗል ይሄ። ስለዚህ በደንብ እንደዚህ አጥርታችሁ አይታችሁ ምናምን ነው መሆን ያለበት። ከዛ ምናልባት ይሄ ፓርሻል የምንወስደው 1.5 ላይ ነው እንበል። ፓርሻል መውሰድ ካለብን 1.5 ላይ እንድንወስድ እዚህ ጋር ስለዚህ 143.05 እዚህ ጋር ምን ማድረግ ትችላላችሁ? በዛው እንድትማሩበት ነው። እሺ እንደዚህ የምጨማምርባችሁ አውቶ ብሬክ ኢቭን እናደርጋለን። ፓርሻሉን 142 ላይ ውሰድ የሚል አለ። ይሄኛውን ደግሞ ግማሹን 143.053 ከዛ አውቶ ራሱ እንግዲህ ከህጋችን አንፃር የሚሄድ ከሆነ ወደ ብሬክ ኢቭን ያመጣዋል ማለት ነው። ብሬክ ኢቭን ቫልዩ ሪስክ ሪዋርዳችን 1 to 1.5 አይደለም። እንደዚህ ያስቀምጥላችኋል ማለት ነው ራሱ። ከዛ ደግሞ ጆርናልም ያደርግላችኋል። በዚሁ አጋጣሚ ጆርናሉን ለማሳየት ጆርናሉ ይታያል። ኦኬ አይታይም ለከስ እናንተ ጋር እዚህ ውስጥ ገባ ይሆን? ኦኬ የራሱን እንትን ስለከፈተ ነው። ጆርናል ግን ሰጥቶኛል ኤኒዌይስ። ቆይ እሱንም ሼር አንዴ ማድረግ ካለብኝ ላድርግላችሁ። እዚህ ጋር ጆርናሉ እንዴት እንደሚይዝ ማሳየት ስላለብኝ ነው። እሺ እሺ ጆርናል እንደዚህ ነው። አሁን እዚህ ጋር ይሄ ጆርናል ነው። ከዛ እያንዳንዱ ሞመንቶች ነው የምትይዙበት። ስለዚህ ለምሳሌ ቴክ ስክሪንሻት ስለው አሁን ስክሪንሻቱን ወስዷል ማለት ነው። ከዛ ደግሞ አውትካሙንም እንትን ማድረግ ትችላላችሁ። ይሄንን ሴቭ እያላችሁ በቀን በቀን እንደዚህ ሼር አልተደረገም እንዴ? ተደርጓል። እሺ ስለዚህ ይሄኛው ነው። ዞሮ ዞሮ ወደዛኛው ልመልሰው። እሺ አሁን ይታያል ጋይስ? እሺ ስለዚህ አሁን ፕሌይ እንበለው። አመለጠን እንትና አለ ምናምን የለም። ራሱ ይሄንን ይዘጋል፣ ፖይንት ይይዛል፣ ምን ይላል ምናምን ችግር የለብንም። ከዛ ደግሞ በዛውም የእንትንን ጉዳይ በደንብ ታዩልኛላችሁ። የሪስክ ማኔጅመንት ጉዳይ እንዴት ብዙ ብንሸነፍም ራሳችንን በመጠበቅ እንዴት ማሸነፍ እንደምንችል ማሳያም ይሆነናል ማለት ነው። ለዚህ የመጀመሪያውን ዘግቷል። እንቀጥላለን። በየሴሽኑ ነው የምናየው። ኔክስት ሴሽን እያልን ማለት ነው በሴሽን ከዛ መጨረሻ ላይ የሚሰጠንን አናሊቲክስ ታዩታላችሁ። እዚህ ጋር የብር መጠናችንን ኤቭሪቲንግ ያስቀምጥልናል። ስለዚህ ሌትስ ሴይ ወደ በኒውዮርክ ሴሽን ደግሞ እንሞክረው። ስለዚህ ኒውዮርክ ሴሽናችን እዚህ ጋር መጥቷል። ኒውዮርክ ጋር ሜቢ ወደ 4 ዴይ እንግዲህ ቅድም ያልኳችሁ አሁን ሃፕን ያደረገው ባይ ዘ ዌይ በዚሁ አጋጣሚ ምን አሳይቻችሁ ልለፍ መሰላችሁ?
whenever ነው ምን happen ሊያደርግ እንደሚችል ማርኬት ላይ ራይት። ስለዚህ ከሃየር ታይም ፍሬሞች ላይ ኤቭሪ ታይም ከዴይሊ መነሳት በጣም ግዴታነት አለው። ዴይሊ ወዴት እየተጓዘ ነው፣ ምን እያሳየ ነው የሚሉትን ጉዳዮች በጣም መመልከት ያስፈልጋል። ስለዚህ ሜጀርሊ እሱን ከስር ከስር መከታተል ከልባችሁ ልታስቡበትም የሚገባ ጉዳይ ነው። ዞሮ ዞሮ እንቀጥል። ስለዚህ በዚህኛው እይታችን በፎር አወሩ ምንም እየሰጠን አይደለም። ዴስክሮስ ያስፈልገናል። ዴስክሮስን ሪቴስት በሚያደርግበት ጊዜ at any point of time ወደ ታች መመልከታችንን እንቀጥላለን። አስቀድመን የገባናትን ያመለጠችንንም ልናገኛት እንችላለን ማለት ነው። ስለዚህ ይሄ በአንድ ሰዓቱ ኤቭሪቲንግ ወደ ታች ነው የሚያሳየው። በ15 ደቂቃው እናያለን። 15 ደቂቃው at any point of time ወደ ታች የሚያመላክተን ፖይንት ላይ በ5 ደቂቃ እንገባለን ማለት ነው። ስለዚህ ፕራይስ አሁን ገብቷል ወደ ላይ ወደ ውስጥ። ስለዚህ ወደ ታች ከቴንከንሰን አሁን ወረደልን። ስለዚህ በ5 ደቂቃው እንገባለን ማለት ነው። ስለዚህ በ5 ደቂቃችን እንመጣለን። በድጋሚ እዚህ ጋር እንመጣለን። ሾርት ፖዚሽን እንይዛለን ማለት ነው። ይሄ ኦልሞስት 1.69 ለመስጠት ተዘጋጅቷል። ይሰጠናል አይሰጠንም የምናውቀውን እንግዲህ በኋላ ላይ ይሆናል። ይሄንን ኤቭሪ ታይም እያስተካከልነው እንሄዳለን። which is አሁን ስንት ነው ያለን? 9898 ብር ነው ያለን። ይሄንን በ0.3 ነው የምንገባው እንበል። ከዛ እዚህ ጋር መተን በዚህኛው ኦፕሽን መግዛት ትችላላችሁ። which is ሴል ነው አይደል አሁን የምናደርገው። ስለዚህ ሴል ስንለው ኦሬዲ ይሄንን አድርጎልናል። ይሄንን አምጥተን እዚህ ጋር ስቶፕ ሎሳችንን እንደዚህ እናስቀምጣለን። ቀለል ባለ መልኩ ማለት ነው። ፓርሻል ምናምን ማንፈልግ ከሆነ ያኛው ረጅም ሰዓት ስለሚፈጅ ነው። እናንተ በዛ ብታረጉ ጥሩ ነው ብዬ አስባለሁ። አሁን ሞሮፍ 152 ብር ለማጣት 261 ብር ለማግኘት ነው የምንሄደው። እሺ ኦኬ ነክቶልናል። ዛሬ እሺ አሁን በሁለቱ እንትኖች አንድ ከሰርን አንድ አገኘን፣ ግን ስንት ሆነ? 159 ብር ያዘን ማለት ነው። እሺ ወደ ቀጣዩ እንሄዳለን። ሴሽኖችን እየዘለልን ብንሄድ ይሻላል። ኔክስት ሴሽን እያልን እንግዲህ የሚሰጡንን ለመመልከት ማለት ነው። ሞር ኦፍ ኔክስት ዴይ ልበለው መሰለኝ። ባይ ዘ ዌይ እንትንም እየቀያየረን የእናንተ ምርጫ ይሁን። እሺ እዚሁ ላይ እንቆይ። ጂቢፒ ጄፒዋይን ብቻ እያየን እንቀጥል። 1 5 10 ወይስ ከእናንተ እዚህ ላይ ያላችሁ ሀሳብ ውስጥ ነው መስዬ የእናንተን እንቀጥለው ይሄንን። እሺ ስለዚህ ኔክስት ዴይ እንበለውና በኔክስት ዴይ ምን ይሰጠናል? እስቲ ኔክስት ዴይም ደግሞ እንዳለ ለመመልከት ያው በፎር አወሩ እንምጣ። ፎር አወሩ መልሶ ለመውጣት እየሞከረ ነው። በአይን ምንስ ወደታች ሪጀክት የሚደረግበት ሞመንት ከመጣ እንትን እንላለን። እስቲ ይሄ ሪጀክት ተደርጓል። አዎ ሪጀክት ተደርጓል። ስለዚህ ወደ ድጋሚ ወደ ታችኛው መመልከት ካለብን እንድንመለከት ማለት ነው። ይሄንን በምን እንትን ልንለው እንችላለን? እንዳልኳችሁ ኤቭሪ ታይም በአጠቃላይ ወደ ኔክስት ሌቭሎች ሊሄድ ይችላል እያልን ሐሳቦቻችንን በዛ መልኩ ልናደርግ እንችላለን ማለት ነው። ስለዚህ አንድ ሰዓቱ የሚያሳየን ሜጀር የሆነ እንትን አለው። ነገር ግን እቺ በጣም ከሲታ ስለሆነች ሜቢ እንትን እንዳይላት ያስፈራል። እንትኑ እንቀጥል ግን እስከሚመጣ ድረስ ማለት ነው። ከፕራይስ በታች እስከሚሆን። ስለዚህ አሁን ይሄ ወደታች እያመላከተ ነው። በዚህ እይታ ወደታች እንዴት ነው የምንመለከተው? በብዙ መልኩ ልንመለከተው እንችላለን። one of the things ወይም በአጭሩ በጣም የቅርቧን ልኬት ለመለከት ከፈለጋችሁ ይሄኛው ነው። ወደታች ስኬት ኤክስቴንድ ያደርጋል የሚለው ማለት ነው። ስለዚህ ለምሳሌ ይሄንን እንደ አንድ ልትወስዱት ትችላላችሁ። ይሄንን እንደ አንድ ልትወስዱት ትችላላችሁ ማለት ነው። አሁን ይሄንን ያደረኩት ለምንድን ነው? ሌላ እንትን ማሳያ እዚህ እንትን ላይ ስለሌለ። በተረፈ ግን ይሄ ኤሪያ እንደምትመለከቱት እቺኛዋ ኤሪያ አለች፣ እቺኛዋ ኤሪያ አለች። ሜጀርሊ አሪፍ የሆኑ ስፓቶችን ስለሰጠን በፓርሻል ምን ያህል ያስወስደናል የሚለውን እንመለከትና እንገባበታለን ማለት ነው። በ15 ደቂቃ ግን ተሟልቷል ወይስ አልተሟላም? መጀመሪያ እሱን እንመለከታለን።
15 ደቂቃ ይሄኛውም እየወረደ ነው፣ ይሄም ወርዷል። which is አሁን የሚቀረን ማን ነው ማለት ነው? አንድ እንሂድለት። ምክንያቱም ቺኮስፓናችን አልወረደችም ነበር ከፕራይስ አሁንም አልወረደችም ከተንከንሰን አንድ እንስጣት። አሁንም አንድ እንስተው። አያችሁታ የቺኮስፓን ስራ በጣም እኮ ነው የሚገርማችሁ ነው። ዝም ብለን ዘው ብለን ልንገባ እንችል ነበር። ቺኮስፓን ከዚያ ለመውጣቷ ብቻ ግን ተመልሶ ሲሄድ አዳነን። ይሄንንም አስቡበት። ባይዘው ኦፖርቹኒቲ አላገኘንም የሚለው ብቻ ሳይሆን ትልቅ ጥያቄ መሆን ያለበት ኦፖርቹኒቲውን በማጣቱ ሂደት እርግጠኝነት። አሁን እዚህ ጋርም እኮ ብንገባ በሴም ቲንግ ነው፣ ከዚህ ጋር አንድ አይነት ሊሆን ይችላል። አሁን ይሄ ግቡ እያለን ነው፣ ግን በዚህ አገባብ ውስጥ እስከዚህ በመመለሱ ሂደት ልናጣው የምንችለው በሳይኮሎጂ ልንጎዳበት የምንችላቸው ብዙ ነገሮች ሊኖሩ ይችሉ ነበር። ሜጀርሊ አንድን ማሰብ በጣም አስፈላጊ ሆኖ እናገኘዋለን። 5 ደቂቃችን ኤቭሪቲንግ ወደታች ነው የምታሳየን። ስለዚህ ይሄንን መግባት እንችላለን ማለት ነው። እሺ ይሄ እስከዚህ እናደርገዋለን። ከዛ ትክክለኛ ሂሳቡን እዚህ ላይ ለማየት ስትፈልጉ ይሄንን ትክክለኛ ሂሳቡን አሁን ያላችሁ which is 10159 አይደል? ከዛ 0.3 ነው የምንገባው ብለናል። ስለዚህ ይሄንን እንገባለን። አሁን 680 ብር ለማግኘት እና ጭንከፍላችሁ እና 955 ብር ሊሆንብን ማለት ነው። ስለዚህ ይሄንን በደንብ ተመልከቱት። እኔ ጋር ተቃረነ ወይም የማትስማሙበት ሐሳብ የሚኖር ሲሆን ፕሊስ ንገሩኝ። እሺ ዋናው የዚህ እንትናችን መማማሪያችን ይሄ ነው። ስለዚህ ሴል እንላለን። ታርጌታችን ይሄ ነው የሚሆነው። ስቶፕ ሎሳችን ይሄ ነው የሚሆነው። ስለዚህ በዚህ ኬዝ 117 ብር ለማጣትና 317 ብር ለማግኘት ነው የምንሄደው ማለት ነው። እንደኔ አላቅም እቺኛም ታስፈራለች። አሁን በጣም ሪስክ ፍሪ ለመሆን እስከዚህ ብንሄድ ለምሳሌ 1.5 ይሰጠናል። ስለዚህ እስቲ እናንተ ልጠይቃችሁ በዚህ ኬዝ እንደዚህ የምናደርገው አሁን በዚህኛው እንደዚህ ይሄንን እስከዚህ ማውጣው ከሆነ በዚሁ ተለማመዱት እወቁት። እሺ አሁን 192 ብር ሪስክ አደርጋለሁ፣ 317 ብር አገኛለሁ። ስለዚህ ዋናው አካሄዳችን ኤቭሪ ታይም መሆን የሚኖርበት ግን በፐርሰንቴጅ ደረጃ ምን አይነት ነው እንትኔ ሊሆን የሚገባው የሚለው ነው ማለት ነው። በፐርሰንቴጅ ደረጃ ምን ያህል ፐርሰንት ነው ሪስክ ውስጥ ልከት የሚገባኝ ከአጠቃላይ ካለኝ የሚለው በጣም ወሳኝነት አለው። ስለዚህ እሱን ሁሌ ኤቭሪ ታይም ማሰብ ይኖርባችኋል። 10159 ላይ ስለዚህ 1% 100 ነው። አሁን ወደ 2% አካባቢ ሪስክ ለማድረግ ብንሄድ እንደዚህ እና አስቀድሜ ደግሞ ባልኩት መሰረት ላይክ እዚህ ጋርም በማስቀመጥ ልንሄድ እንችላለን። እዚህ ጋር ስናስቀምጥ ትርፋችን ወደ ከፍ ይላል ኦብቪየስሊ ከሪስካችን አንፃር በምናይበት ሂደት ማለት ነው። ዞሮ ዞሮ ኢን ሪያሊቲ ግን ይሄኛውን የሚያሳያችሁ በፐርሰንቴጅ ደረጃ ስለሚያስቀምጡ ነው፣ የሚወስዱበትን ፐርሰንቴጅ ስለሚያስብ ነው። ጀስት 2% ብቻ ሪስክ አድርግ ከዛ ስትወስድ እንደዛ አድርግልኝ ስለሚለው ነው። ዞሮ ሌትስ ግን አስፋራስ ይሄ 1 to 5 እስከሰጠን ድረስ 194 አስወስደን 317 ለማግኘት እስከሄድን ድረስ እሱን እንሄዳለን ማለት ነው። ፕሌይ እንበለው። ጂቢፒ ጄፒዋይ ግን በጣም እንትን ነው ታውቃላችሁ። ባይዘው እሱን የወደዳችሁት ይመስለኛል። በጣም ቻንስ እየሰጣችሁ ስለሆነ ይመስለኛል። እንትን ነው ቮላቲሊቲው ከከረንሲ ፔር አንፃር በጣም የተለየ ነው እውነት ለመናገር። እሺ ወደ ኔክስት ሴሽን ነው የምንሄደው። በአንድ ቀን ውስጥ ሁለት እየሞከርን ነው የምንሄደው። በአንድ ቀን ሁለት ከከሰረን ወደ ኔክስት ዴይ ነው የምናደርገው ማለት ነው እንጂ ምልከታችን ተሳስቶ እኮ ላይሆን ይችላል። አሁን እቺኛን ከፍ አድርገን ማለት እይታው ተመልሶ ቢመለስ የሚል እይታም ሊሰጠን ስለሚችል ማለት ነው። ስለዚህ እሺ በፎር አወር እንመልከተው። ዝም ብለን መግባት ምናምን እኔ ሞሮፍ ክላሪቲ ስለምፈልግ ነው። እሺ እንጂ ብዙ እድሎችን ልንሞክር እንችላለን ይሄንን ሳናሸረሽረው። ጀስት ግን ከእናንተ ነው የምፈልገው ምንም አይደለም። ኢቭን ከስትራቴጂው በላይ እቺ ነው። ለዚህ ነው አዝ ጋር የተገናኘ ነው፣ ለቤንጃሚኑ ነው፣ ለዶላሩ ነው። ስለዚህ በቃ በእርግጠኝነት ለዶላሩ ከሆነ እዚህ ጋር የተገናኘ ነው
ኤግዛክትሊ ከዶላሩን ወደኛ የሚያመጣው መንገድ እንጂ ምን አገባኝ እኔ አበበ ፈጨው ከበደ ፈጨው አያገባኝም ነው የኔ አስተሳሰብ ያ ነው። ለታይታ አይደለም የምንማረው የምንሰራው ምናምን። ስለዚህ ሜጀርሊ ሐሳባችሁን እዛ ላይ በደንብ እንትን በሉበት። ኤኒዌይስ እንቀጥል። ቀጥሎ ሪጀክት የሚደረግ ከሆነ ተደረገ፣ ካልተደረገና ወደ ላይ ልወጣ ነው የሚለንም ከሆነ ወደ ላይ እንመለከተዋለን ማለት ነው። አሁን ባለው እይታ እዛው በዛው እያለ ነው እንግዲህ ለመመለስ እየጣረ ያለበትም ሂደት አለ ወደታች። ስለዚህ ሪጀክት ከተደረገና አሁን ቺኮስፓናችንን ነው የምንጠብቃት ማለት ነው። ኦኬ ቺኮስፓናችን ወጣለች። ስለዚህ ኤርሊየር ወደ ነበሩት ኤሪያዎች ድጋሚ እንመለከተዋለን። ኤግዛክትሊ ከዚህ በፊት የገባነውን አሁን በአንድ ሰዓትና በእንትን ከመጣ ዋይናት ለምንድን ነው የማንገባው ድጋሚ? እሺ ይሄ ቀጥ ስላለ አንድ እድል እንስጠው። ሪጀክሽን ከተደረገ ኦኬ ይሄ እንደ አንድ ምልክት ስለሆነ ወደ 15 ደቂቃ ወርደ 15 ደቂቃ በራሱ የሚሰጠው ምልክት ይኖራል። እሺ ስለዚህ at any point of time 15 ደቂቃ አሁን ሪጀክት ስለተደረገ አሁን መግባት እንችላለን ማለት ነው። በ5 ደቂቃው 5 ደቂቃው ኦልሞስት ሁሉም ተሟልቷል። ቺኮስፓንም ወጣለች። ይሄኛውም ከታች ነው። በደንብ አቅርባችሁት ካያችሁት this is በጣም ሪስኪየር ነው። አይ ቲንክ አንድ እንስጠው፣ አንድ እንጨምርለት፣ ምክንያቱም ሪስኪየር ነው። አዎ በቃ አሁን ሞሮፍ ወደ ታች እያመላከተን ነው። አዎ ነው yes። ስለዚህ ይሄንን ወደ ታች እናየዋለን ድጋሚ። ይሄኛው ሞር ይሻላል። ተመቻችሁ? ከዛኛው ያኛው አንድ አወዛጋቢ ነው። ሁለት ቁጥሩን ምናምን በማየት ሂደት ራሱ የሌለ ዝገት ነው የሚሆንባችሁ። ስለዚህ ይሄኛውን እዚህ ጋር ያመጣውበት ምክንያት ለምንድን ነው? እችኛዋን ሌቭል ፈርቻት ነው። ከዛ ደግሞ እዚህ ጋርም ያለ ኤሪያ አለ። ሜቢ ይሄንንም ቴስት ለማድረግ ሊመጣ ይችላል። ዊኔቨር ነው። ዞሮ ዞሮ ባለው እንቅስቃሴ እስከዚህም ብንሄድ ስንት እናገኛለን? 459 እናጣለን። ሌትስ ሲ 500 እናጣለን። ስለዚህ እቺኛዋ ትሻላለች። እሺ አሁን ከዚህ እንነሳና አስቀድመን ወዳየናቸው ሜቢ ወደታችም ሊሄድ ይችላል። እዚህ ጋር ግን መጥቶ ሪቴስት አድርጎ ድጋሚ ሪጀክት የሚደረግ ከሆነ ድጋሚ ወደታችም የማየት እድል ይሰጠናል። ችግር የለብንም። ለጊዜው ግን እኛ አላማችን እቺኛዋ ናት ማለት ነው። ዋን ቱቷችን ላይ አድርገን እንሄዳለን። ስለዚህ ሴል እንለዋለን። ስቶፕ ሎስ እዚህ እናመጣለን። ታርጌት ፕሮፊታችን እዚህ ነው። ከዛ በአንድ ደቂቃ ማሳያችኋለሁ። በአንድ ደቂቃ ደግሞ በጣም ቅርብ አድርገነው ቶሎ ትንሽ ብሮችን መስራት እንችላለን። አሁን እኔ ከምንም በላይ ሪስክ ማኔጅመንታችሁ ላይ እንድትጨነቁበት ነው። እሺ የሁሉም ጭንቀቴ ሪስክ ማኔጅመንቱ ላይ በጣም እንድታስቡበት ነው። እሺ አሁንም ሪጀክት እንደረግ ይሆን? እስቲ ወደታች በተወሰነ መጥቶልናል። 1.5 ላይ ብንወስድ ጥሩ ነበረ። እስቲ 1.5 እሺ መቀየርም ትችላላችሁ። ባይዘው አሁን እዚህ ጋርም አምጥቼ 1.5 ላይ እንትን ውሰድልኝ ልለው እችል ነበር። አያችሁት 1.5 ደርሶ ነበር። ኦሬዲ ስንት ብር ደርሶ ነበር? 220 ብር አግኝቼ ነበር። እሷንም እያሰባችኋት ጀስት አሁን ለባክ ቴስቱ ስል ነው ግዴታዬም ስለሆነ ማለት ነው። ኧረ ተው ተመለስ። ኧረ ተው ይሄን ነገር እስቲ እሺ ስለዚህ ሁለት አሸንፈናል። 230 ምናምን ብር አለ። እንቀጥላለን። ይሄ ነገር 200 ሞልቶ የሆነ ጽሁፍ የሆነ ገጽታ ካላሳያችሁ ምንም አይነት ጀጅመንት እንዳትወስዱ እባካችሁ። እሺ እባካችሁ። እሺ አረ ሎት ሳይዝ ይታያል። አረ ይሄ ከረንሲ USD JPY አልገባኝም ጄ። እሺ እንቀጥል። ስለዚህ ለዛሬው ይበቃናል። ለዛሬው ስላችሁ ለዚህ ቀን። ስለዚህ ኔክስት ዴይ ነው የምንገባው። በቃ ሁለት ወስደናል። በቂ ትርፍ አግኝተናል። ሳይኮሎጂ ታይማችን እንዳይቃጠል ቶሎ እንበል። 4 ሰዓት ላይ እናደርገዋለን። በንጋታው ምን ሆነ?
በነጋታው አያችሁ ሪጀክት ያደርጋል አላልኳችሁም? እዚህ ጋር ያው መጣና ሪጀክት አደረገ ኤግዛክትሊ እንደምታዩት ማለት ነው። ከዛ ግን ተመልሶ ደግሞ አሁንም ሪጀክት የሚደረግ ከሆነ በአንድ ሰዓቱ እናየዋለን። በስርዓት የመጠበቅ ጉዳይ ነው። ኦኬ ይሄ ሪጀክሽን ጥሩ ነው። ወደ ታች እያመላከተን ስለሆነ አያችሁ አንድ ሰዓት ላይ በኃይለኛው ሪጀክት ተደርጋለች። ኤቭሪቲንግ ወደ ታች ነው እያሳየን ያለው። ሴም ቲንግ 15 ደቂቃ ጋር እንሄዳለን። አሁን ደግሞ ወደ ታችኛው ወደ ሰመርነው ነው የምናየው ማለት ነው። ይሄ ሲሟላልን ለዚህ 15 ደቂቃው ተሟልቷል። ግን በደንብ እችኛዋም ተሟልታለች። በእርግጥ ግን አሁን ያለበት ይሄ ቀጥ ያለ ስለሆነ አንድ ሁለት እድል እንስጠው ጥፋት እስከሚያሳይ። ቴንኪው አሁን አሳየን። 5 ደቂቃው ላይ እንመጣለን። እዚህ ጋር እንመጣለን። እዚህ ጋር እንደዚህ እናሰምራለን። ይሄንን እንወስዳለን። ከዚህ በላይ እናደርጋለን። ስለዚህ በዚህ ኬዝ ያው 0.3 እያደረኩ ነው እየሄድኩኝ ያለሁት። ምንም ፐርሰንቴጆቹ ምናምን እያየው አይደለም። በእርግጥ ለእናንተ ለማሳየት ብቻ ስለሆነ ማለት ነው። እናንተ ግን ኦርደር እያላችሁ ሂዱ። ለሰዓቱ ብዬ ነው እንትን እያልኩኝ ያለሁት። ፐርሰንቴጁን እርግጠኛ በሆነው አካሄድ ሂዱት። አሁን 331 ብር ለማግኘት እና 192 ብር ከከሰርም 192 ብር ለመክሰር ካገኘን 331 ብር ለማግኘት ነው የምንሄደው። እሺ ሌትስ ኮንቲኒው። አረና ተመለስ። ቀልዴን ነው እንዳትመለስ። በፈለክበት ሂድ። እሺ አሁን ሲያስወጣንም ከአምስቱ ሁለቱን ያሸነፍነው 47 ብር ግን ስቲል አሸንፈናል። ስለዚህ ስቲል ሪስካችንን ማኔጅ ማድረግ ጥቅሙን በዛው ያሳየናል ማለት ነው። ኔክስት አሁን አይ ቲንክ ኤዥያን ነበረ ይመስለኛል። ለንደን አንድ በኒውዮርክ ብንሄድ ይሻላል። የተሻለ ኒውዮርክ ጠንከር ስለሚልልን ያ እይታችንንም ስለሚቀይረው እረፍት ወሰድን። ከሰዓት ሆነና ኒውዮርክ ላይ ተገናኘን እንበል። ኒውዮርክ ላይ ማርኬቱ ምን ይመስላል? ኦኬ ማርኬቱ ለመገልበጥ ጥረት አሳይቶ ቅድም እንዳልኳችሁ አሁን ይሄንን ወደታች በመውረድ ሂደት እችኛዋን አረንጓዴ ጠብቀን ምናምን ወደዚህኛው ምናምን ይቻላል አይቻልም ምናምን ልላችሁ አልችልም። ግን እይታችሁን በደንብ አሁን ማጥራት ያለብኝ አንድ አካሄድ ላይ ስለሆነ ነው። እችኛዋን በደንብ ከተላመዳችሁ በኋላ ሞል ፊልተራውት ሞር ወደታችኛው ታይም ፍሬም ምናምን እየወረድን እንድንሄድ ስለሚያግዘን ነው። አሁን እንግዲህ ይሄ እስከሚሰጠን ድረስ እንጠብቅ። አመለጠን። ምንም ማድረግ ይቻላል ማለት ያያችሁት ነው። ኦብቪየስሊ ይሄኛው እኮ እስከዚህ ያያችሁት ነው። ይሲ አይደለ? ግን በቃ እንደዚህ አይነት እንትኖች ያጋጥማሉ። ሌት ኢንትሪ የተባለችው እቺ ናት። በቃ ጆሞ ነው ነው እፈይ እንኳን አመለጠኝ። ፈጣሪ ለበጎ ነው። እሺ እንቀጥላለን። ኤኒዌይስ እሺ አሁን ይሄ ራሱን የቻለ ሪጀክሽን ስለሆነ እስቲ ነው በዋን አወሩ ሜጀር ሪጀክሽን የምናይበት ከሆነ ወደታች እናያለን። አሁን ምንም የሚያስፈራ ነገር የለም። ኦኬ እዚች ጋር ሪጀክት ተደርጎ ነበር አመለጠኝ። በዚሁ አጋጣሚ ዴሊውን በየቀኑ መመልከት ያስፈልገናል አይደል? መርሳት የሌለባችሁ ዴሊው ደግሞ ምን እያሳየን ነው? ዴሊው ዱብ እያለ ነው ወደታች አይደለ? ስለዚህ በዚህ አካባቢ ምናምን ሊሆን ይችላል የሚመጣው። እሱን ኢን ማይንድ ካስቀመጣችሁት በአራት አወር በዋን አወር ምናምን የምታደርጓቸው ነገሮችን በደንብ አድርጋችሁ ልለዩዋቸው ትችላላችሁ ማለት ነው። ስለዚህ አሁን ኔክስት ወዴት ይሄዳል የሚለውን መጀመሪያ ለይተን ኔክስት ኦብቪየስሊ ይሄኛውን መዝለል የሚችል ከሆነ በእርግጠኝነት እችኛዋን ኤሪያ ነው የምናያት ማለት ነው። እርግጠኛም ባንሆን ማየት ያለብን እችኛዋን ነው። ከዛ ቀጥሎ እችኛዋን ነው። ከዛ በአንድ ሰዓቱ ስናመጣው ሪጀክት ተደርጓል። ኦኬ ግን ኪጁንሰናችን ትንሽ ቀጥ እያለች ስለሆነ ወደ ኋላ ልትመለስ እንደምትችል ስለምናቅ በ15 ደቂቃ ፊልተር አውት ለማድረግ እንሄዳለን። 15 ደቂቃችን ፊውቸር ኩሟችን ገቡ እያለን አይደለም። ስለዚህ እንጠብቀው ይምጣ። ቺኮስፓናችንም ገና ሙሉ ለሙሉ በጠራ ሁኔታ አልወረደችም። ኦኬ ይሄ ወደ ኋላ ብሏል። ኪጁንሰናችን እየተጣራ ስለሆነ ነው። አሁን ኪጁንሰናችንን ለመንካት ሞከረ፣ ነካው። ከዛ አሁን ዊርድ የሆነ አከፋፈት ነው። እዚህ ነው የከፈተው። ማርኬት ጋፕስ ፈጥሮ ስለነበረ ማለት ነው።
ላግ ያደርጋል አንዳንዴ እንትን ብትሉትም። እስቲ በኪቦርድ ይሻላል መሰለኝ። ኦኬ አሁን ወደ ጎልደን ተቀይሯል። ስለዚህ እንጠብቀዋለን። እዚህ ጋር እየሰጠን ያለ እድል የለም። እሺ አሁን ለመውጣት እየተወተረተረ ይገኛል። እሺ እሺ አሁን ፊውቸር ኩሞ ብቻ ነው የምቀረን። ፊውቸር ኩሞአችንን ኦኬ፣ ፊውቸር ኩሞም እየተቀየረ ነው። እሺ ስለዚህ አሁን ቺኮስፓናችን ብቻ ነው የምጠብቀን። ቺኮስፓናችን ከመጣች at any point of time ማየት እንችላለን። ቤዚክሊ በልምድ ይሄኛውም አሁን ወደ ላይ ሊያሳይ የሚችል ነው ቅርጹ፣ ግን ቺኮስፓናችንን እርግጠኛ መሆን አለብን ስላለን እሷን እንጠብቃታለን። you see there is nothing you can be እንትን ልትሆኑ የምትችሉበት ምንም ማረጋገጫ የለም ማለት ነው። ስለዚህ ይሄ አሁን በ15 ደቂቃ ወደ ምን ዞረ? ወደ ታች ተመልሶ ዞረ። ለእርግጠኝነት ተመልሼ ዋና ወሩን እንመለከተዋለሁ። ዋና ወሩ እዚህ ጋር መጣ። ኦብቪየስሊ ምን ተፈጥሯል? ጎልደን ክሮስ ስለተፈጠረ ወደ ታች ልመለከተው አልችልም። ፎር አወሩ ሪጀክሽን አሳይቷል። ስለዚህ ዋና ወሬን ዴዝ ክሮስ ኦኬ፣ ዴዝ ክሮስ አመጣ። ስለዚህ ወደ 15 ደቂቃ በእርግጠኝነት እንድመለስ አደርግና መመለከተው ቺኛን ኤሪያ ይሆናል ማለት ነው። ቀጥሎ ግን እርግጠኛ ለመሆን ጠጋ ጠጋ እስከሚሉ ጠብቃቸዋለሁ። ይሄ ቀጥ ስላለብኝ ማለት ነው። አሁን ሞሮፍ ወደ ታች መመልከት የሚቻልበትን እድል እየሰጠኝ ነው። እፍታት ተከዝ 5 ደቂቃው ላይ እመጣለሁ። 5 ደቂቃው እንደዚህ ወደ ታች በሚያሳይበት ሰዓት ወደ ታች እስከዚህኛው ሌቭል ለመግባት ሄዳለሁ ማለት ነው። ቺኛን እስከዚህ አመጣለሁ። አክቹአሊ እስከዚህ ራሱ ብናረጋው ስንት ነው የሚያስከስረን? 1.2 10,000 ብር እንዳለን በማሰብ 2% መብለጥ የለበትም ብለናል። ስለዚህ ሴል እንላለን። ስቶፕ ሎሳችን እዚህ ጋር ቢመጣ ስንት ፐርሰንት ሆነ? 300 ምናምን ፐርሰንት ሊሆንብን ነው። 373 ብር ማለት ወደ 3% ሊሆን ነው የምንችለው እዚህ አካባቢ ነው። እሺ አሁን ለማግኘት የምንሄደው 700 ምናምን ብር ነው። 747 ብር አካባቢ ነው። ከሰጠን በጣም ገራሚ ነው። እዚህ ጋርማ ከሄድን በጣም ነው የሌለን። እዚህ ጋር ከሄድን 700 አልኩኝ፣ ይቅርታ። እዚህ 1100 ምናምን ይሰጠናል። የኛው 747 ብር። ቋጥር ዘመዴ እንግዲህ አሁን እንዲደርሰን እንሂደው እስቲ። እንግዲህ በቃ ስዊንግ በሉት፣ ከስዊንግ አይለይም። እስቲ በ15 ደቂቃው እንዴት እናድርገው እንዲፈጥንልን ከመጣ ማለት ነው። ይሄንን ሜጀርሊ ዋና ወሩ ያሳየን ነበር እንጂ አሁን በ1.5 ምናምን ዝቅ አድርገን ሪስኩን መሄድም እንችል ነበር እውነት ለመናገር። ይታያል ጋይስ? እንዴ ለምንድን ነው ያስወጣኝ? ይሄንን ነበረ። ግን እስቲ አጨራረሱን እንየው፣ ለክፉም ለደጉም ይሄንን ነበር እኔ ያየሁት። ታውቃላችሁ ለካ ስንትኑ ላይ በፐርሰንቴጅ ምክንያት ዝግ አደረኩት። አጨራረሱን እንየውና እንቀጥላለን። እሺ 9750 ብር ገባን። ጥንቃቄ ይፈልጋል። አይ እሺ ወጥቶ ነበረ ዞሮ ዞሮ እዚህም ጋር ቢመጣ ኖሮ። እሺ ስለዚህ ለዛሬ ተሸንፈን ወጥተናል ማለት ነው። አንድ ሁለት እንጨምርና አናሊቲክሱን አሳያቸዋለሁ እያንዳንዱ ምን እንደሆነ ምናምን። ጂቢፒ ጄፒ ምንም አልተመቻችሁትም።
እንዴ ኔክስት ሴሽን ኔክስት ዴይ ኦፕን አልኩኝ እኮ። እሺ ኦ የቀኑ መዝጊያም ስለደረሰ ነበረ ማለት ነው። እሺ ኔክስት ዴይ ኦፕን ላይ ዴሊውን እናያለን። ዴሊው ምንድን ነበረ? ዴሊው ሪጀክት አድርጓል ወደኋላ። ከዛ የመጣው ማን ጋር ነው? ቴንከንሰን። ስለዚህ ቴንከንሰንን ባይ ኤኒ ሚንስ የሚሰብራት ከሆነ አሁን ያለበትን ፖይንት የሚሰብር ከሆነ ወደ ታች ለመመልከት ምንም የሚያዳግተን ነገር አይኖርም ማለት ነው። ስለዚህ አሁን ይሄ ወደ ታች የመስበር እድልን ሰጥቶናል። በዋነኝነት ግን ምን መጠበቅ አለብን? ክሎሶቹንና እንትኖቹን መጠበቅ አለብን። ስለዚህ እንጠብቃለን። ኢዘር ወደ ላይም ወደ ታችም አሁን ዴይስ ክሮስ መጥቷል። ስለዚህ ኩሟችንን ነው ፊውቸር ኩሞን ነው የምንጠብቀው። እሺ ወደ ጎልድ ክሮስ ለማሳየት እየጣረ ነው ባይ ኤኒ ሚንስ። ኦኬ ጎልድ ክሮሷ ታይታለች ኦልሬዲ። አሁን ቺኮ ስፓናችንን ነው የምንጠብቀው። ቺኮ ስፓናችን አሁንም ፌክ ሊሆን ይችላል። አንድ እንጠብቀው፣ አንድ እንጠብቀዋለን። አሁንም ሲወጣልን አሁን ወጣልን ራይት። ስለዚህ ወደሚቀጥለው ነው የምናየው ተባብለናል። የሚቀጥለው የቱ ጋር ነው? ይሄኛው ነው። በ4 አወር ይሄኛው ማለት በ5 ሚኒት ረጅም ይሆንልናል። በ1 አወር ኦኬ ወጥቷል ወጥቷል ወጥቷል። አራቱንም ታያላችሁ። 1 2 ክሮሱን 3 ቺኮ ስፓንን 4። ከዛ ወደ 15 ደቂቃ እንወርዳለን። 15 ደቂቃ ምንድነው የሚለን? 15 ደቂቃም ኢዝ ፖዚቲቭ ነገር ነው እያሳየን ያለው። ስለዚህ በ15 ደቂቃችንም አንድ ፖዚቲቭ ቢያሳየን ቀጥታ ወደ 5 ደቂቃ መውረድ እንችላለን። ይሄን በ5 ደቂቃ ላሳያችሁ ብዬ ነው ሞር ሪያሊስቲክ እንዲሆን። እንደውም በ15 ደቂቃ ባሳያችሁ ስሜቴ ነው። በ15 ደቂቃ አንዴ እዩልኝ እስቲ። ስለዚህ በዚህ ኬዝ አሁን ወደ ላይ አቅጣጫ ባሳየበት ሂደት ይሄ አሁን ምን ላይ ዲፔንድ ያደርጋል? በጣም ብዙ አስተማሪ ነገር አለው ባክ ቴስቲንግ። ያንን እንትንም በደንብ የምትማሩበትን እድል ይሰጣችኋል። ያንን ሲናሪዮ እንዳጠቃላይ በደንብ አድርጋችሁ የምታዩበትን ሲቹዌሽን ይሰጣችኋል ኦነስትሊ። ስለዚህ ኤቭሪ ታይም እሱን እንትን ማለት አለባችሁ። ይሄንን እየቀያየራችሁ ማድረጋችሁን አትርሱ። 9 7 4 8 ኦኬ። ከዛ ደግሞ ለእንትናችሁ ለገንዘብ መጠናችሁ ኤቭሪ ታይም በዚህኛው ብንገባ እዚህ ጋር ፐርሰንቴጅ ማስቀመጥ ይቻላል ነው። ስለዚህ አሁን ይሄንን 2% ስትሉት ምን ያህል ሪስክ መውሰድ እንዳለባችሁ ምን ያህል ሎት ሳይዝ እንደምትችሉ ምናምን ያሳያችኋል። እዚሁ ጋር ደግሞ አሁን ለምሳሌ እዚህ ስቶፕ ሎሱ 141 ከ68 ራሱ ይጽፍላችኋል። ቴክ ፕሮፊታችን እዚህ 143 ከ93 አካባቢ አይደል። ስለዚህ ይሄንን 93 እናድርገው ለክፉም ለደጉም። ከዛ ይሄ ፓርሻል መውሰድ ስለምንችል ፓርሻላችንን ከፈለግን 1.5 ጋር እናመጣትና የቅድሙን ድድገመው በጥንቃቄ እንድንጓዝ በዛው እንዲለምድባችሁ 143 325 143 325 እሺ 325 ኦኬ። ስለዚህ ፓርሻላችንን በዚህ መልኩ ማድረግ እንችላለን። ይሄንን 1.5 ላይ ያድርግልን ትሉና አድ ፓርሻል እንለዋለን። ኦ ኖ ኖ ኖ ኖ ይቅርታ፣ አድ ፓርሻል ያልኩት ተሳስቼ ነው። እሺ ከዛ ጆርናላችንን ሴቭ እንላለን። ምናልባት ስክሪንሾት መውሰድ ካለብን እንወስዳለን፣ ሴቭ እንለዋለን። ይሄ ነው ትክክለኛው አካሄድ። እኔ ሰዓቱን እንድንጠቀመው ብዬ ነው። አሁን ምንድነው 200 ብር እንከስራለን። ከከሰርን ካገኘን ደግሞ 244 ብር እና 150 ብር ወደ ስንት ይሆናል ማለት ነው? ወደ 400 ብር እናገኛለን። እሺ
ይሄ ግን በጣም ጥንቃቄ አድርጉ እሺ ጋይስ፣ በጣም ጥንቃቄ የሚፈልግ ፔር ነው እውነት በጣም። እሺ ለማንኛውም እስቲ አናሊቲክሳችንን እንይ። ዋት ሴቭ አላደረገው የመጨረሻ ሊመረኝ ነበር። 7 ትሬዶችን አድርገናል። 42% ነው ዊን ሬታችን እስካሁን ባለው። ከዛ 10142 ብር አለን እንዳጠቃላይ። ከዛ አጠቃላይ ደግሞ የትሬዲንግ ጉዞ እንደዚህ ነው። በቃ መሸነፍ አለ፣ ተከታታይ ልትሸነፍ ትችላለህ፣ ተከታታይ ልታሸነፍ ትችላለህ። ኢትስ ኮንሲስተንት የመሆን ጉዳይ ነው። ከዛ አቨሬጅ አራራችን 1.97 ነው በአቨሬጅ። ኤክስፔክተንሲያችን በእያንዳንዱ 20 አካባቢ እናገኛለን። ፕሮፊት ፋክተራችን ችግር ውስጥ ነው። ፕሮፊት ፋክተራችን ቢያንስ 1.5 ጀነራሊ እዚህ ጋር የሚጽፍላችኋል። how profitable your strategy is overall ይልና less than 1.5 is generally considered poor performance but a value over 4 might mean the system is overfitted and not realistic. ፕሮፊት ፋክተር ከቶታል ግሮስ ፕሮፊታችን ሲካፈል ለቶታል ግሮስ ሎሳችን። ስለዚህ ይሄንን አሁን ስራችን እቺኛዋን 1.5 እና ከዛ በላይ ማምጣት ነው። በተረፈ እዚህ ጋር ዊን ስታደርጉ ለምሳሌ አቨሬጅ ኮንሲኩዌንቲቭ ዊናችን ተከታታይ አንድ ማሸነፍ ነው። ኮንሲኩዌንቲቭ ሎሳችን 1.3 ነው። ተከታታይ ማክሲመም የተሸነፍነው 2 ነው። ተከታታይ ያሸነፍነው 1 ነው። ስለዚህ እንዳጠቃላይ ይሄ ሲበዛና 200 ሲሆን የሚሰጠን ዳታ ነው። በቃ ትክክለኛ ዳታ፣ ትክክለኛ የሚባለው ያ ነው፣ ወደንም ጠላንም። ከዛ በተረፈ በእንትንም ስታዩት እንደዚህ አረንጓዴ አረንጓዴ ቀይ 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 አረንጓዴ ቀይ ቀይ አረንጓዴ አረንጓዴ ቀይ 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 አረንጓዴ ቀይ ሊሆን ይችላል። ዋናው በቃ ዋናውና ዋናው ያንን እንድታስቡት ነው። በቃ ዋናው ነገር ትሬዲንግ እሱ ነው። እሺ ጋይስ ለማንኛውም ይሄ ሁላ የሚንጫጫው ህዝብ ሁላ በቃ ሁሉም ወሬ በሉት፣ ሁሉም ከነ በቃ ፈረንጆቹንም ምኖቹንም ወላሂ ከልቤ ማለት ነው። በቃ ሰውና አንበስ እንደመጫወት ቁጠሩት። ወረበል ከአባ ከልቤ ነው። እኔ ማለት ስምል ሲሪየስሊ ውሰዱት። እሺ እኔ አልምልም ብዙ ጊዜ ከማልኩ ደግሞ በተለይ ፐብሊክሊ ከልቤ የሆነ ነገር ነው። በቃ ሰዎች አልረዳ ያሉኝን ወይም ያልተረዱትም ይመስለኝን ነገር ነው እንትን ለማለት የሚሄደው። ኢትስ ኦል አባውት ዩር ኢኩዊቲ ከርቭ። ኢኩዊቲ ከርቫችሁ ደግሞ ይጠብቅ ነው፣ ቦታውን ይጠብቅ ነው። በቃ ምንም የተለየ እንትን የለው። ስለዚህ ያንን በደንብ እንትን በሉበት። እንቀጥላለን። ወይ ሳይኮሎጂያችሁ ተረሳ። እሺ ከእናንተ አንድ ሁለት ሰው እድል ስጥና ነገ ሙሉን 2 ሰዓት እናደርጋለን። ተመችቷችኋል ግን አደራረቁ ምናምን? እስቲ ሀሳብ ስጡበት አላችሁ ጋይስ ወይስ ዝም ብዬ ነው ብቻዬን ሰው የነበረው እንዴ?